አሁን ላይ ገቢያችሁን የሆነ ቦታ ላይ አርሳችሁት ምናልባት ቢዝነስ ላይ ናችሁ ብዬ አስባለሁ እና 100,000 ብር እና ከዛ በላይ አርሳችሁ ብቻ ግን የሆነ ቦታ ላይ ስታክ እንዳረጋችሁ የሚሰማችሁ ከሆነ ከዛ በላይ ለማደግ እየተቸገራችሁ ከሆነ በደንብ አድርጋችሁ አዳምጡ። ምናልባት ብዙ ስትራቴጂ ተጠቅማችኋል፣ አዳዲስ ነገሮችን ለመሞከር ሞክራችኋል። ነገር ግን ስቲል አንድ አይነት ገቢ ላይ ከሆነ ያላችሁት አሁን ካላችሁትም ደግሞ ለማደግ በጣም እየተቸገራችሁ ከሆነ በደንብ አድርጋችሁ አዳምጡኝ። ዛሬ ላይ ከራሳችሁ እናንተ ጋር መቀየር ያለባችሁ ነገር አሳያችኋለሁ። ምክንያቱም ቢዝነሳችሁ የሚያድገው እናንተ ባደጋችሁበት ልክ ነው። እናንተ ሳታድጉ ቢዝነሳችሁ እንዲያድግ መጠበቅ ከጀመራችሁ የምነግራችሁ ነገር እብደት ነው የሚሆንባችሁ። መቼም አያድግም። አሁን እንዳላችሁበት ስታክ ሆናችሁ ነው የምትቀጥሉት ማለት ነው። እዚህ ጋር እንደምታያት አይጥ ነች። እንግዲህ አይጧ ለመሮጥ ትሞክራለች። ይህንን ምናልባት ፊልሞች ላይ አይታችሁ ታውቃላችሁ ብዬ አስባለሁ። ሃምስተር ዌል ይባላል። ትሮጣለች ግን የትም አትሄድም። እዚህ ጋር ብቻ ነው የምትሆነው። እና ምናልባት እናንተ መሆን ያላችሁበት ገቢ ላይ እንደዛ ከሆናችሁ ለምን እንደሆነ በደንብ አድርጌ ያስረዳችኋለሁ። ሁሌ እንደምነግራችሁ አንድ ለአንድ ኮችንግ የምትፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን እልክላችኋለሁ። ሜይ ቢ ዋትስአፕ ላይ ኦር ቴሌግራም ላይ አውሩኝ። አሁን ያላችሁ ማንነት በመቀየር እንዴት ውጤታችሁን እንደምቀይሩን በደንብ አሳያችኋለሁ። ውጤት ማምጣት ትችላላችሁ ማለት ነው። ዛሬ ማስረዳችሁን ነገር ሳስረዳችሁ እኔም ራሴ ጋር የጠቀመኝን ከነበርኩበት ማደግ እንድችል 3 4 5 እጥፍ ማደግ እንድችል በደንብ ስላገዘኝ ነው፣ በጣም በትንሽ ጊዜ ውስጥ ማለት ነው። እንዲሁም ደግሞ ኮች ማድረጋቸው ማገዛቸው ሰዎች አሉ፣ ሀገር ውስጥ ያሉ ከሀገር ውጭ ቢዝነስ ላይ የሚሰሩ የተለያዩ አይነት ቢዝነስ ላይ ማለት ነው። ከገቢያቸው ከ100,000 ወደ 300,000 ከዛ በላይ ማሳደግ የቻሉ እና ደግሞ ኢቨን በሚሊዮኖች የሚሰሩ ሰዎችን ኮች አረጋለሁ። እኔም እነሱን አስረድቻቸው አሳይቻቸው ገብቷቸው ቀይረው ህይወታቸውና ቢዝነሳቸውን መቀየር ስለቻሉ ነው ዛሬ ማስረዳችሁ ማለት ነው። እንዳወራ ነው ምናልባት 100,000 ብር ላይ ልትሆኑ ይችላላችሁ ገቢያችሁ፣ 500,000 ሊሆን ይችላል፣ 300,000 ብቻ የሆነ ስፓት ላይ ናችሁ፣ የሆነ ቦታ ላይ ናችሁ። እሱን መቀየር ካለባችሁ መጀመሪያ መረዳት ያለባችሁ ኮንሰፕት ምንድነው ካላችሁኝ፣ ህይወት ላይ የምናገኘው እኛ የሆነውን እንደሆነ ማወቅ አለባችሁ። ህይወት ላይ ገቢያችሁ ቢዝነሳችሁ ውጤት ነው፣ አን ኢፌክት ማለት ነው። ውጤት ካለ ደግሞ ሁሌም መንስኤ እንዳለ ማወቅ አለባችሁ። መንስኤው ደግሞ ምንድነው ካላችሁኝ፣ የውጤት ወይም የቢዝነሳችሁ አሁን ላይ የምታገኙት ገቢ የዛ ውጤት መንስኤው ምንድነው ካላችሁ፣ መንስኤው እናንተ ናችሁ። የእናንተ ፍሪኩዌንሲ ነው፣ የእናንተ ማንነት ነው፣ የእናንተ ሀሳብ ስሜታችሁ ነው ማለት ነው። ከዚህ በኋላ ምናልባት ፍሪኩዌንሲ ብዬ ቃል ስጠቀም እንዴት ብላችሁ ሰዱት፣ ማንነት በሚለው ሰዱት። ሀሳብ፣ ስሜት፣ ራሳችሁ የምታዩበት መንገድ ወይም አይደንቲቲ ብላችሁ ተወስዱታላችሁ ማለት ነው። ስለዚህ አሁን ላይ ያላችሁ ውጤት 100,000 ብር 500,000 ብር ብቻ የሆነ ገቢ ላይ ከሆናችሁ ያ ውጤት የሚያሳየው እንደዚህ አይነት ማንነት እንዳላችሁ ነው። ራሳችሁን እንደዛ እንደምታዩት ነው። እምነታችሁም እንደዛ እንደሆነ ነው የምታውቁት ማለት ነው። ስለዚህ መጀመሪያ መረዳት ያለባችሁ አሁን ያላችሁን ውጤት የሰጣችሁ ያላችሁ ማንነት ነው። ስራችሁ አይደለም፣ ስትራቴጂያችሁ አይደለም፣ ሌላም ነገር አይደለም። ለምን እሱን አልኳችሁ? ካያችሁ አንድ አይነት ስትራቴጂ ሰዎች ሲጠቀሙ የተለያየ አይነት ገቢ ያገኛሉ። አንድ አይነት ስራ እየሰሩ የተለያየ አይነት ገቢ ያገኛሉ። ኢቭን ምናልባት እናንተ የምታውቋቸው ሰዎች ይኖራሉ፣ ከእናንተ በታች እውቀት ያላቸው፣ ከእናንተ በታች ክህሎት ያላቸው፣ ከእናንተ በታች በጣም ትንሽ የሆነና ቀላል ስትራቴጂ የሚጠቀሙ ግን ከእናንተ በላይ ገቢ የሚያገኙ ሰዎች አሉ። እናንተን ከእነሱ የለያቸው ምንድነው ካላችሁኝ፣ ማንነታችሁ ነው፣ ያላችሁ ፍሪኩዌንሲ፣ ያላችሁ ቫይብሬሽን እና ያላችሁ እምነት ነው ማለት ነው። ስለዚህ እሱን በደንብ መረዳት አለባችሁ። ትልቁ ውጤት እንድታመጡ የሚያግዛችሁ ይህን መረዳታችሁ ነው። ምን የሚባል ነገር አለ? ቅድም እንደነገርኳችሁ ኮዝ የሚባል ነገር አለ። በኋላ ጽፍላችኋለሁ። ኮዝ ወይም መንስኤ የሚባል ነገር አለ። መንስኤው እናንተ ናችሁ፣ ሀሳባችሁ ነው፣ ስሜታችሁ ነው፣ እናንተ ኢነርጂ ነው ማለት ነው። ስለዚህ መቀየር ካለባችሁ መቀየር ያለባችሁ ስትራቴጂ ሳይሆን መቀየር ያለባችሁ አዲስ አካሄድ ምናምን ሳይሆን እናንተ ናችሁ መቀየር ያለባችሁ። እናንተ ራሳችሁን የምታዩበት መንገድ እና የያዛችሁትን እምነት አውቃችሁ ነው መቀየር ያለባችሁ። በምሳሌ አድርጌ ላሳያችሁ። ለምሳሌ ምን አለ? መንስኤ አለ፣ ውጤት አለ። አሁን እንደነገርኳችሁ ማለት ነው። አሁን ላይ እያገኛችሁ ያላችሁትን ገቢ እዩትና ያን ገቢ እያገኛችሁት ያላችሁ ማንነት፣ ያላችሁ ፍሪኩዌንሲ፣ ያላችሁ እምነት ይሄ ስለሆነ ነው። ስለዚህ አዲስ ውጤት የምታመጡ ከሆነ አሁን ያላችሁን ትታችሁ አዲስ ማንነት ሊኖራችሁ ይገባል። በአዲስ መልኩ ራሳችሁን ማየት አለባችሁ ማለት ነው። ግን ሁሌ ይመጣላችሁ ኦልሬዲ እያገኛችሁ ያላችሁት ነገር ስላለ ምን ላድርግ ነው ይመጣላችሁ። አሁን ያለሁበትን ለመቀየር አሁን ማግኘት የምፈልገውን ገቢ ለማግኘት ምን ማድረግ አለብኝ? ምን አይነት ስትራቴጂ መጠቀም አለብኝ? ምን አይነት አድ መስራት አለብኝ? እንዴት አድርጌ ላስተዋውቅ እያላችሁ እያሰባችሁ እንደሆነ እርግጠኛ ነኝ። ብዙ ሰው እንደዛ ነው የሚያስበው። ሎጂካሊ እንደዛ ነው የሚያስበው። ማወቅ ያለባችሁ ግን ህይወት ላይ ስንኖር እኛ እዚህ መሬት ላይ ብቻ አይደለም የምንኖረው። ፊዚካል ቢንግ ብቻ አይደለም፣ ሰውነት አለን እንጂ እኛ አእምሮ አለን። አእምሮ የሚባል ነገር አለ፣ ሀሳብ የሚባል ነገርም እንዳለ ማወቅ አለባችሁ።
መሬት ላይ እንኖራለን እኛ ማለት ነው። ከዛ ደግሞ ሀሳብ ወይም አእምሮ የምንለው ነገር አለን ፊዚካል ቢንግ ብቻ አይደለን ማለት ነው። መሬት ላይ ብቻ አይደለም። ሁሌም ውጤት ማምጣት ስታስቡ ተግባር ላይ ብቻ ከሆነ መገቡት አንደኛ ተግባር ፊዚካል የሚሰራ ነገር ነው። ደግሞ ፊዚካል የሚሰራ ነገር ነው ማለት ደግሞ ውጤት ነው ማለት ነው። ውጤትን ደግሞ የሚቀይሩት መንስኤ በመቀየር ነው። ስትራቴጂ ስለቀየራችሁ አትቀየሩ፣ አሰራራችሁን ስለቀየራችሁ አትቀየሩ፣ ሰራተኛ ስለቀያየራችሁም አትቀይሩ። እነዚህ ነገሮች ሁሉ ምንድናቸው ካላችሁኝ ውጤት ናቸው። አሁን ያወራናቸው ነገሮች ሁሉ ማለት ነው። እና ደግሞ ጥሩ ናቸው። ስትራቴጂ ጥሩ ነው፣ ውጤታችሁን ሊቀየር የሚችል ፖቴንሻል አለው። ግን ደግሞ ያ ነገር የሚሰራው እናንተ ስትቀየሩ ነው። ስቲል አንድ አይነት ተግባር ቅድም ነግሬያቸዋለሁ። አንድ አይነት ተግባር የተለያዩ ሰዎች ሲያደርጉት የተለያየ ውጤት ያመጣሉ። አንድ አይነት ስትራቴጂ ተጠቅመው ሰዎች የተለያየ ውጤት ያመጣሉ። ለምን? የተለያየ አይነት ማንነት ስላላቸው። የተለያየ አይነት ማንነት ስላችሁ ፍሪኩዌንሲ ስላላቸው፣ የተለያየ አይነት እምነት ስላላቸው እነሱ ራሳቸውን በተለየ መልኩ ስለሚያዩት ማለት ነው። ስለዚህ ልዩነት የሚፈጥረው ይሄ ተግባሩ ምናምን አይደለም ማለት ነው። ተግባሩ ይተገበራል፣ ይሰራል፣ አይሰራም አይደለም። ግን ያንን ተግባር ስትተገብሩ፣ ያንን አዲስ ስትራቴጂ ስትጠቀሙ ምን አይነት ማንነት ነው ያላችሁ? ምክንያቱም እሱ ነው ልዩነት የሚፈጥረው። ይህንን መረዳት አለባችሁ። ቅድም እንዳልኳችሁ ነው። ከእናንተ በታች እውቀትም ክህሎትም ምናምን ያላቸው ግን ውጤታማ የሆኑ ሰዎች አሉ። ከዛ ደግሞ ምናልባት ይህንን አሁን የምትሰሩትን ስራ ሰሩና አሁን የምታገኙትን ገቢ ስታገኙ ጀማሪ እያላችሁ በጣም አሪፍ አግኝታችሁ ሊሆንም ይችላል። ብዙ ጊዜ የሚባላል ይሄ ጀማሪ ስትሆኑ የሆነ እድል ነገር ይመስላል። የጀማሪ እድል ወይም በእንግሊዝኛው ቢግነርስ ላክ ይባላል። ቢግነርስ ላክ ምንድነው ካላችሁኝ፣ ገና ስትጀምሩ ብዙ ነገሮችን ስለማታውቁ ታረጋላችሁ። ዝም ብላችሁ ብዙ አታስቡም፣ ጭንቅላታችሁ ላይ አትቀረቀሩ። ማይሆን ማይጠቅም እምነት የላችሁ። ምሳሌ ማይሆን ማይጠቅም እምነት ማለት ምናልባት ቢዝነሳችሁ ላይ አሁን ምን አይነት እምነት ነው ያላችሁ? ለምሳሌ ስለሚሸጡት ነገር ምን አይነት እምነት ነው ያላችሁ? ብዙ ነጋዴ ኦር ብዙ ቢዝነስ ላይ የሚሰራ ብቻ የተለያየ ነገር ላይ ያለ ሰው የሆነ እምነቶች አሉ። ለምሳሌ የሚሸጡት ለሰው ሆኖ ስለ ሰዎች ጥሩ እምነት ላይኖራችሁ ይችላል። ሰዎች ገንዘብ የላቸውም፣ ወይም በቃ አሁን ላይ ብዙ አይሸጥም፣ አየር የለም፣ አሁን መስከረም ነው እንደዚህ የለም፣ አሁን ጥቅምት ነው እንደዚህ የለም። ብቻ የሆኑ እምነቶች አሉ። እነዛ እምነቶች ስላሉን እምነቶች ደግሞ ምን ብያቸዋለሁ? መንስኤ ነው። ሀሳብ ምንድን ነው? መንስኤ ነው፣ ፍሪኩዌንሲ ነው ማለት ነው። ከዛ ደግሞ እሱ ውጤት አለመሆን አይችልም። በዚህ ጊዜ ሰዎች ብዙ አይገዙም ብላችሁ የምታምኑ ከሆነ ኦፍኮርስ እንደዛ ነው የምታገኙት። ግን ምነግራችሁ በዛው ጊዜ እናንተ እየሸጣችሁ ባልሆናችሁበት ጊዜ ላይ ሰው እየሸጠ ነው፣ ሌላ ሰው ገንዘብ እያገኘ ነው በደንብ ማለት ነው። ለምን ካላችሁኝ ኦልሬዲ እንደዚህ አይነት እምነት ስላላችሁ ማለት ነው። ጀማሪ ስትሆኑ ብዙ የምታውቁት ነገር ስለሌለ ጥሩ ውጤት ታመጣላችሁ። ከዛ ግን እያወቃችሁ ኤክስፔሪንስ እየኖራችሁ ስትሄዱ በጣም የምትቸገሩት ነገር ምንድን ነው? ብዙ ማወቅ ትጀምራላችሁ። ይሄ ይሰራል፣ ይሄ አይሰራም ማለት ትጀምራላችሁ። ስለምችሉ ስለማችሉት ነገር ማወቅ ትጀምራላችሁ። ከዛ ደግሞ ሰዎችንም ትሰማላችሁ። እናንተ ባላችሁበት ኤሪያ ላይ የሚሰሩ ሰዎች ኮሌክቲቭሊ ያላቸው እምነት አለ። ለምሳሌ እንዳልኳችሁ ማለት ነው የሆነ ወር ላይ ብዙ እንደማይሸጥ ነው ምናልባት አካባቢያችሁ እንዳለ ያሉ ሰዎች የሚያውቁት። እናንተ የምትሰሩት ንግድ ላይ የሚሰሩ ሰዎች ማለት ነው፣ ሶሻል ሚዲያ ላይ የሚሰሩ ሰዎች ትሆናላችሁ፣ ቢዝነስ ላይ ልትሆኑ ትችላላችሁ፣ ትሬዲንግ ላይ ልትሆኑ ትችላላችሁ፣ ምንም ላይ ልትሆኑ ትችላላችሁ። ግን እንዳልኳችሁ ኮሌክቲቭ የሆነ እምነት አለ። ምን ብያችኋለሁ? እምነታችን ነው ደግሞ ህይወትን እንደዚህ እንድናይና የምናገኘው እንድናገኝ ያደርጋል። ተግባራችን ምናምን አይደለም። ተግባር እንዴት ነው ብላችሁ አስቡ መሰላችሁ? ተግባር ድልድይ ነው። ተግባር ድልድይ ነው። ሀሳብን ማንነትን፣ እምነታችንን ውጤት ማድረጊያ ድልድይ ነው ብላችሁ አስቡ። በራሱ የምንፈልገውን ውጤት አይፈጥርም። በራሱ የምንፈልገውን ውጤት አያስገኘንም። ለምን? ተግባሩን እየተገበራችሁ ውጤት ያላመጣችሁበት ጊዜ አለ። ውጤታማ የሚባል ሰው የሚያደርገውን እያደረጋችሁ ግን እናንተ እንደሱ አይነት ውጤት የላችሁ። ለምን? እሱ ያለው እምነት ስለሌላችሁና እሱ ያለው እይታ ስለሌላችሁ፣ እሱ ያለው ማንነት አይደንቲቲ ስለሌላችሁ ማለት ነው። ትልቁ ነገር አሁን የምትመለሱት ገቢያችሁን ማሳደግ 3፣ 4፣ 5 እጥፍ ማድረግ ካለባችሁ የምትመለሱት ወደ ማንነት ነው። የምትመለሱት ወደ ሀሳብ፣ ወደ ስሜታችሁ፣ ራሳችሁ የምታዩበትን መንገድ ነው የምታስተካክሉት ማለት ነው። ስለዚህ የመጀመሪያው እሺ አሁን ላይ የምፈልጉትን ውጤት 500,000 1 ሚሊዮንም ከዛ በላይ የሚያገኘው ሰው ምን አይነት ሀሳብ አለው? ምን አይነት ማንነት አለው? እንዴት ነው ራሱን የሚያየው? ምን አይነት እምነቶች አሉት? ምን አይነት ሪያክሽን አለው ለነገሮች ብላችሁ እዩ። እና ቢዝነሳችሁ ላይ ስትሄዱ፣ ስራ ቦታ ስትሄዱ፣ ያላችሁበት ቦታ ላይ ሆናችሁ
ኦልሬዲ ውጤቱን ያለውን ሰው መሆን ጀምሩ። እንዴት ነው ማድገው? ማደግ አለብኝ፣ እንዴት ነው ማሳድገው ራሴን ከዚህ በላይ እያላችሁ ከሆነ አሁንም ራሳችሁ የምታዩት ኦልሬዲ እንደሌለው ሰው ነው ማለት ነው። እንደሆነላችሁና እንደተደረገላችሁ እንዳሳካው ሰው ሆናችሁ ሰውን እየተንቀሳቀሳችሁ ያላችሁት እንደሌለው ሰው እየሆናችሁ ነው። ህይወት ላይ ደግሞ ያላችሁ ነው የምታገኙት። ህይወት ላይ የሆናችሁ ነው መልሳችሁ የምታገኙት። ላለው ይጨመርለታል ነው የሚባለው። ይህን እንዳትረሱ። ብዙ ጊዜ ኢቭን አሁን ጋር ያደረሳችሁን እውቀት ረስታችሁታል። አሁን ጋር ያደረሳችሁን እውቀት ረስታችሁታል እና የሚሰራም ስለማይመስላችሁ ነው እንጂ ገና ይሄ ሁሉ ከመሆኑና ከማግኘታችሁ በፊት ኦልሬዲ እንደተደረገላችሁ አድርጋችሁ ሊሆን ይችላል የጀመራችሁት የሰራችሁት ምናምን ማለት ነው። ሶ ሁሌ ማወቅ ያለባችሁ ነገር እምነታችን ምን ይባላል እኮ የስናፍጭ ታክል እምነት ቢኖርህ ይህን ተራራ ተነስተህ ሂድ ብትለው ይሄዳል። አስቡት፣ በጣም ትልቅ ነገር ነው። አሁን ተራራ መሆኑ አለመሆኑ ሳይሆን ትልቅ የሚባል ነገር ራሱ ይንቀሳቀሳል፣ መንገድ አለ ማለት ነው። ነገራችሁ በዚሁ ሰዓት ላይ አሁን 100 እና 500 ሺህ ብቻ የሆነ ገቢ እያገኛችሁ ነው። በዚሁ ሰዓት ማለት ነው በሚሊዮኖች እያገኘ ያለ ሰው አለ። በዚሁ ሰዓት የእናንተን ፕሮዳክት ወይም የእናንተን ሰርቪስ የሚፈልጉ ሰዎች አሉ። በዚሁ ሰዓት እናንተ ከእነሱ ጋር የመገናኘትና ያለመገናኘት ጉዳይ ነው። ከእነሱ ጋር ደግሞ የምትገናኙት ያ ውጤት ያለውን ሰው መሆን ስትጀምሩና ስትችሉ እንደ ሬዲዮ ጣቢያ አድርጋችሁ ብላችሁ አስቡት። መስማት የምትፈልጉት ሬዲዮ ጣቢያ ካለ፣ ማየት የምትፈልጉት የቲቪ ቻናል ካለ ከእናንተ የሚጠበቀውና ማድረግ ያለባችሁ ምንድነው ካላችሁ ቻናሉን መቀየር ነው። የምትፈልጉት ጣቢያ ያለበት ቻናል ላይ ቲቪውን ወይ ሬዲዮን ማድረግ አለባችሁ። እኔና እናንተም ጣቢያችንን ስንቀይር ሀሳባችንን እኛ ራሳችን የምናይበት መንገድ እምነቶቻችንን ኦልሬዲ ውጤቱ እንዳለው ሰው አይነት እምነት አሁን ላይ ያን ሰው መሆን ስትጀምሩ ያ ሰው የሚያገኛቸው ሰዎች ያ ሰው የሚታየው እድል ሁሉ ይታያቸዋል። የሚገርማችሁ ላይክ እናንተ ኢቭን ፊዚካሊ ኢንቮልቭ ሳታደርጉ ሰራተኞቻችሁ ላይ የሆነ አይነት ለውጥ ልታዩ ትችላላችሁ፣ ታያላችሁም። ሲጀመር ይሄ እውነት ነው። እናንተ ሳትንቀሳቀሱ እናንተ ምናችሁ ስለተቀየረ እምነታችሁ፣ ሀሳብ፣ ስሜታችሁ ራሳችሁ የምታዩበት መንገድ ስለተቀየረ ማለት ነው። ኦልሬዲ ሶ ጥያቄው አሁን የምታገኙት አለ ሞር ብታገኙ ምንድነው የሚሰማችሁ ስሜት? ምሳሌ አሁን 100 ሺህ ላይ ናችሁ፣ 1 ሚሊዮን ማግኘት ብትጀምሩ ምንድነው የሚሰማችሁ? ሞር ነፃነት ነው የሚሰማችሁ? ሞር ሴፍ መሆን ነው የሚሰማችሁ? ሞር እርግጠኝነት ነው የሚሰማችሁ? ምንድነው? ደስታ ነው የሚሰማችሁ? እሱን ሁሉ ጻፉትና እሱን አሁን መሆን ጀምሩ። ለምን እንዳልኳችሁ ማንነታችሁ ካልተስተካከለ፣ እናንተ ራሳችሁ የምታዩበት መንገድ ካልተስተካከለ፣ ፍሪኩዌንሲያችሁ ካልተስተካከለ ተግባራችሁ ምንም ፍሬ አያፈራም፣ ከዛ ከለመዳችሁት ውጭ ማለት ነው። ምክንያቱም የትኛውም ተግባር፣ የትኛውም ስትራቴጂ፣ የትኛውም ሀሳብ፣ የትኛውም ነገር የምታደርጉት ነገር ላይ ኢነርጂ የሚሰጠው ኃይል የሚሰጠው ያንን ነገር ውጤት እንዲያመጣ የሚያደርገው የእኛ ማንነት ነው። ዳስዋይ እንዳልኳችሁ ቅድም አሁንም እደግመዋለሁ። አሁን ስደግም ሜቢ ተደጋግመ ብላችሁ የምታስቡ ከሆነ አሁንም እነግራችኋለሁ፣ ባለፈውም ነግራችኋለሁ። አዲስ እውቀት አይደለም ያስፈልጋችሁ፣ የምታውቁት ነገር አለ ኦልሬዲ። እሱን ግን ሪማይንድ መደረግ አለባችሁ። ራሳችሁን ሪማይንድ አድርጉት። ለምን አእምሮ ይረሳል፣ ያስረሳችኋል። ለምን መቀየር ስለማይፈልግ ማለት ነው። ስለዚህ ማወቅ ያለባችሁ እናንተ ናችሁ መቀየር ያለባችሁ። ቻናላችሁ ነው መቀየር ያለበት። እናንተ ራሳችሁ የምታዩበት መንገድ ነው መቀየር ያለበት። የምፈልጉት ውጤት ቢኖራችሁ ራሳችሁን በምታዩበት መንገድ አሁን ላይ ማየት ስትጀምሩ ምን ይሆናል ካላችሁን የተለያዩ ነገሮች ሊፈጠሩ ይችላሉ። አንደኛው ሀሳብ ሊመጣላችሁ ይችላል። ሀሳብ ሊመጣላችሁ ይችላል። ምሳሌ አንድ ሰው ነበር፣ ትልቅ ሜሪ ሩት ኦርጋኒክስ የሚባል ትልቅ ካምፓኒ አለ። የቢሊየን ዳላር ካምፓኒ ነው። የዛ ካምፓኒ ኮፋውንደር የሆነው አንድ ሰው አለ እና እሱ በጣም ወረስት ላይክ ፋይናንሻሊ በጣም በቃ የተመታ ጊዜ ላይ ነበር የሆነ ጊዜ እና አሁን ያልኳችሁ ነገር ስለሚያውቅ የሆነ ማማረር ውስጥ ምናምን ውስጥ ነበረ። እሱን ሁሉ ተወና አስታወሰ። ላይክ ቢሊዮነር በሆን ምን ነበር አሁን የሚሰማኝ? ቢሊዮነር በሆን እንዴት ነው አሁን ያለሁበትን ሲቹዌሽን ማየው? አሁን ላይ ደስተኛ ሆን ነበር፣ አሁን ላይ እርግጠኛ ሆን ነበር። እዛው ጋር የነበረውን ስሜት ቀይሮ እርግጠኛ መሆን ጀመረ። እዛው ጋር ደስተኛ መሆን ጀመረ። የሚገርማችሁ ከ7 ቀን በኋላ ሀሳብ መጣለት። ሀሳብ መጣለት ነው ያልኳችሁ። ይህን እናንተ ራሳችሁ የምታዩበት መንገድ ሲቀየር፣ እናንተ ስለ ራሳችሁ ያላችሁ ስሜት ሲቀየር፣ እናንተ ያላችሁ አይደንቲቲ ሲቀየር
ላይክ እንደ አንቴና ነን ብላችሁ አስቡ። ሀሳቦች ይመጣሉ፣ በየሰከንዱ ሀሳብ እየመጣልን ነው። ይመጣልን ግን ሀሳብ ኦልሬዲ እንዳለንበት አይነት ማንነት ነው። ላይክ የ100 ሺህ ከሆነ ማንነታችሁ ራሳችሁን ላይክ አሁን ባላችሁት ልክ ብቻ ከሆነ የምታስቡትና የምታዩት የሚመጣላችሁ ሀሳብ ሁሉ አሁን እንዳላችሁበት ስቴት ነው። አሁን ባላችሁበት ፍሪኩዌንሲ ልክ ነው የምታገኙት ሀሳብ ራሱ ይመጣላችሁ። ኦልሬዲ እሱ እንዳልኳችሁ እንደዛ ሰው ሆኖ ሲያስብ ከ7 ቀን አካባቢ በኋላ አሁን ኤግዛክት ቀን ይኖረዋል አይኖረውም አይደለም። እሱ ግን ከ7 ቀን በኋላ ሀሳብ መጣለት። የምን ቅድም ያልኳችሁ የመልቲ ቫይታሚን ካምፓኒ ሀሳብ መጣለት። ሊክቪድ የሆኑ መልቲ ቫይታሚኖችን መሸጥ ሀሳብ መጣለት። ይህን ሰሩበት። አሁን እንዳልኳችሁ ነው ዳር ቢሊየነርስ $1 ቢሊየን ካምፓኒ ነው ያላቸው ማለት ነው። ሜቢ ቲክቶክ ላይ ታውቁታላችሁ፣ ሰርች አድርጉት ገብታችሁ ሜሪ ሩት ኦርጋኒክስ ብላችሁ ማለት ነው። ኢማጂን ምን ሆኑ ኦልሬዲ መንስኤውን ምን አድርጎ ቀይሯል። መንስኤውን ስለቀየረ አይደንቲቲው እዛው ጋር ስለተቀየረ እዛው ጋር እርግጠኛ እዛው ጋር ደስተኛ መሆን ችሏል። እዛው ጋር ሪላክስ ማድረግ ችሏል። ምክንያቱም ውጤት ሲኖራችሁ ሪላክስ ነው የምታደርጉት። የምፈልጉት ውጤት ሲኖራችሁ እርግጠኛ ነው የምትሆኑት። የምፈልጉት ውጤት ሲኖራችሁ ደስ ነው የሚላችሁ። አሁን እሱን መሆን ስትጀምሩ ምን ማድረግ ትችላላችሁ? እንዳልኳችሁ ሀሳብ ይመጣላችኋል። ሜቢ ወይ የሆነ ሰው የሆነ ወሬ ሲናገር ልትሰሙ ትችላላችሁ። ወይ ደግሞ ውስጣችሁ በቃ እንዲሁ የሆነ ነገር ላይ እርግጠኛ ልትሆኑ ትችላላችሁ። ወይ ደግሞ ከሆነ ሰው ጋር ልትገናኙ ትችላላችሁ። አሁን ያላችሁን ቢዝነሳችሁን ቶታል የሚቀይር ማለት ነው። አንድ ክላይንቴ ብዙ ነው ስላችሁ ከ300 ሺህ ብር በላይ ይሰራል በወር ከዛና ከዛ በላይ ማለት ነው። አሁን ላይ ሜቢ ከዛ በላይ አሁን ያልኳችሁ ነገር አውርተን ኦልሬዲ የሚፈልገው ገቢ ቢያገኝ የሚሰማው ነገር እንዲሰማ አውርተን አሁን ያልኳችሁ ነገር ሁሉ ሰምቶ ማድረግ ሲጀምር ድሮ ያልታየው ነገር ታየው ማለት ሁሌ እየሄደ ለሚሰሩ ስራ ግብአት ያመጣል ማለት ነው። ግብአት ከሚያመጣበት ቦታ ሁሌ እያመጣ ሲያይለካ ይሄንን ቢዝነስ እሱ መጀመር ይችላል። እንግዲህ እዚህ ቦታ ላይ 3 ዓመት 4 ዓመት ሜቢ 2 ዓመት ተመላልሷል። አይ ዶንት ኖ ብቻ ተመላልሷል። አንድ ቀንም ግን እንደዛ ሀሳብ መጥቶለት አያውቅም። ያኔ ግን ሀሳብ መጣለት፣ መንገድ ታየው። የሚገርማችሁ ያንን ቢዝነስ አሁን ጀምሮታል በአንድ ወር ውስጥ። እናንተ ኦልሬዲ ስትሆኑ ምን ሀሳብ ይመጣላችኋል። ድሮ ያልታያችሁ ኦፖርቹኒቲ ፊት ለፊታችሁ ያለ ይታያችኋል። ለምን? ምናየው በምናችን ነው፣ በአይናችን አይደለም። ምናየው በአእምሯችን ነው። ምናየው ያለንበትን ነው ምናየው። አሁን የ100 ሺህ ሰው እንደሆናችሁ አሁን ገና ማደግ እየቻላችሁ እንዳልሆነ እየተሰማችሁ ከሆነ አሁን እጥረት ከሆነ የሚሰማችሁ አሁን ገና እንደሆናችሁ ከሆነ የሚሰማችሁ የሚመጣላችሁ ሀሳብ የሚታያችሁ ነገር ሁሉ እንደዛ ነው የሚሆነው። በሞመንት ግን እናንተ ስትቀየሩ እናንተ የምትፈልጉትን ሰው እንደሆናችሁ ማየትና ማመን ስትጀምሩ ሀሳብ ይመጣላችኋል። ድሮ ያልታያችሁ መንገድ ያ ነገር እውነት መሆን የሚችልበት ነገር ሁሉ ይታያችኋል፣ ወይም ደግሞ ሆኖ ታገኙታላችሁ። ማን ግን መቀየር አለበት? እናንተ አሁን ላይ ያንን ሰው መሆን አለባችሁ። እናንተ አይደንቲታችሁ መቀየር አለባችሁ። ሰው ለሱ ምን ማድረግ እችላለሁ? ሁሌ እንደምነግራችሁ ምን ማድረግ ትችላላችሁ? ቁጭ ትሉና ሪላክስድ የሆነ ስቴት ላይ ትገቡና ሪላክስድ የሆነ ስቴት ማለት ቁጭ በሉ። ከፈለጋችሁ ትንፋሽ አስገቡ፣ አስወጡ። ሰውነታችሁን ለቀቅ አርጉት። ከዛ አይናችሁን ጨፍናችሁ የምትወዱት ሰው እናንተ ስሜት የሚሰጣችሁ ሰው የምፈልጉት ነገር ኦልሬዲ ተሳክቶ ኮንግራስ ሲላችሁ እንኳን ደስ አለ ሲላችሁ የሚሰማችሁን ስሜት ኢማጂን አርጉት። ሲያክፋችሁ ይሰማችሁ፣ ላይክ ሜቢ ሲስማችሁ ሊሆን ይችላል። ብቻ ይታያችሁ። 1 ሚሊዮን ነው 1 ሚሊዮን ላይ ደርሳችሁ ሰራተኞቻችሁ ኦር ጓደኛችሁ ኦር ፓርትነራችሁ ኤኒባዲ ብቻ እንደዛ ሲላችሁ ማየት ጀምሩ። እሱ ማየት ጀምሩ። ሰውነታችሁ ያንን ያውቃል። ምናችሁ እየተቀየረ ነው። ማንነታችሁ አይደንቲቲያችሁ እየተቀየረ ነው። እናንተ ራሳችሁ የምታዩበት መንገድ እየተቀየረ ነው። ይሄ መቀየር ሲችል እንደነገርኳችሁ ነው። ኦልሬዲ በቃ ተቀይራችኋል። እናንተ ያንን ሰው ከሆናችሁ ያ ሰው የሚመጣለት ሀሳብ ይመጣላችኋል፣ ይታያችኋል። ያንን ውጤት አለማግኘታችሁ እናንተ ብቻ ግን ያንን ሰው ቀድማችሁ መሆን አለባችሁ ማለት ነው። ስለዚህ በአጠቃላይ ምን አይተናል? ተግባር አይደለም፣ ስትራቴጂ አይደለም፣ ሌላ ነገር አይደለም። ገበያችሁ እንድታሳድጉ የሚያደርጋችሁ ያ ነገር ሁሉ አይጠቅምም አይደለም። በደንብ አድርጋችሁ አዳምጡ። ይጠቅማል፣ ግን የሚጠቅመው ኦልሬዲ ለሆኖ ሰው ነው። እናንተ ራሳችሁን አሁንም 100 ሺህ ላይ እንደሆናችሁ 500 ሺህ ላይ እንደሆናችሁ እያሰባችሁ ወደ በሚሊዮኖች በወር እንድታገኙ የሚያግዛችሁን ስትራቴጂ ብታረጉትም አታገኙም ውጤቱን ማለት ነው። ምክንያቱም ያንን ስትራቴጂ፣ ያንን ሀሳብ፣ ያንን ስራ ኢነርጂ የሚሰጠው ያንን ስራ ውጤት ፍሬ እንዲያፈራ የሚያደርገው የእናንተ ማንነት ነው። ዳትስ ዋይ
ብዙ ኢንፎርሜሽን አለ ዓለም ላይ ማለት በቀላሉ ገቢ ማግኘት የምትችሉበት ኢንፎርሜሽን አለ። ሁሉም ያገኛሉ? አያገኝም። ለምን? ራሳቸው ላይ እርግጠኝነት የላቸውም። ራሳቸው ላይ እርግጠኝነት የላችሁም። አሁንም እንዳልሆናችሁ ነው። አይደንቲቲያችሁ ይለያያል። በቃ ይሄ ነው መጨረሻው። ቼንጅ ዩር አይደንቲቲ እና ሪያሊቲያችሁ ይቀየራል። አይደንቲቲያችሁን ሲቀይሩ የምታዩት ውጤት ይቀየራል። አይደንቲቲያችሁ ሲቀየር ገቢውን ማግኘት ቀላል ነው። ሌላውም ነገር ቀላል ነው። ብዙ የሚደረግ ነገር አይደለም ያለው። እናንተ ራሳችሁ ነው የምትቀይሩት ማለት ነው። እሱን አድርጉ፣ ውጤታችሁ ይቀየራል። በመጨረሻ ግን አንድ ሀሳብ ልንገራችሁ። የምፈልጉትን ላይክ 1 ሚሊዮንም ምናምን ከዛ በላይም ሊሆን ይችላል ማግኘት እንደማፈልጉ ልንገራችሁ። ለምን በሉ ለምን እንዳላችሁ እርግጠኛ ነኝ። ግን እዚህ ጋር እንደደረሳችሁ እና እዚህ ድረስ እንደመጣችሁ እንዳቅ ኮሜንት ላይ ለምን ብላችሁ ጻፉልኝ። ለምን እንዳላችሁ እንዳቅ ማለት ነው። አሁን ላይ ነገራችሁ እንግዲህ አሁን ያላችሁበት ገቢ ላይ አላችሁ እና በጣም እንደምትሰሩ እርግጠኛ ነኝ። ማለት ሁሌ እንቅስቃሴ ላይ እንደሆናችሁ ሱስ አለባችሁ። የመልፋት ሱስ አለባችሁ። እውነታው ልንገራችሁ የመስራት ሱስ አለባችሁ እና አሁን 1 ሚሊዮን ምሳሌው 100 ሺህ ወደ 1 ሚሊዮን ነው እንበል። 100 ሺህ ላይ ከሆናችሁ በጣም ነው የምትሰሩት፣ በጣም ነው የምትለፉት ማለት ነው። እውነታው ያ ነው። ከዛ 1 ሚሊዮን ትፈልጋላችሁ። 1 ሚሊዮን ደግሞ ስታገኙ 1 ሚሊዮን የሚያገኝ ሰውዬ አንደኛ ለምንድን ነው 1 ሚሊዮን እና ከዛ በላይ የሚፈልጉት? ምክንያቱም ሴፍ እንድትሆኑ ሪላክስድ እንድትሆኑ ነፃነት ለማግኘት ነው። ግን ነፃነትን አይደለም የምትፈልጉት። ለምን? እዚህ ጋር ሱስ አለባችሁ። የመስራት ሱስ ስላለባችሁ የሚገርማችሁ ራሳችሁን ውጤት ለማግኘት ብፈልጉም ግን አትፈልጉም። ውጤቱን ካገኛችሁት ይህንን 1 ሚሊዮን ብር ምናምን እያገኛችሁ ከሆነ ነፃ ልትሆኑ ነው፣ እንደ ድሮ ላትለፉ ነው። ይህንን ስለማትፈልጉት ራሳችሁን በምንም አድርጋችሁ ሳቦታጅ ታደርጉታላችሁ። ወደኋላ ነው የምትጎትቱት። ምክንያቱም ሪላክስድ መሆን አታውቁም፣ ሴፍ መሆን አታውቁም። መሯሯጥና መዋከብና ሁሌ ስራ ላይ መሆን ነው የምታውቁት። ስለዚህ አሁን ላይ ሪላክስድ መሆንን ማስተማር አለባችሁ ሰውነታችሁ። ለምን? የማያውቁት ሀገር አይናፍቅም ለአእምሮ። የማታውቁት ቦታ አትሄዱም። ያላችሁን ነው መልሳችሁ የምታገኙት። ውስጣችሁ ወከባና ሩጫና እጥረት ከሆነ ያለው ነፃነት የሚያስገኛችሁን ውጤት አታገኙም። በቻላችሁት መጠን ራሳችሁን ትጎቱታላችሁ። ለምን? ያንን ውጤት ካገኛችሁ ሴፍ ልትሆኑ ነው። ያንን ውጤት ካገኛችሁ ሪላክስ ልታደርጉ ነው። እሱን ደግሞ ስለማታውቁትና ከተግባር ጋር ሱስ ስላለባችሁ በቻላችሁት መጠን ራሳችሁን ወደ ኋላ ትይዛላችሁ። ስለዚህ አሁን ላይ ሪላክስ መሆን ተለማመዱ። አለመስራት ተለማመዱ። አለመስራት ስላችሁ እስኪ 1 ሰዓት 2 ሰዓት ቁጭ ብሉ፣ ምንም ሳታደርጉ ሰውነታችሁን ሪላክስ አድርጉት። ለምን? ወደፊት ያን ሁሉ የምትፈልጉት ይህንን ለማግኘት ነው። አሁን ይሰማችሁ። ምክንያቱም የምታገኙት አሁን ያላችሁ ነው ብያችኋለሁ። የሆናችሁትን ነው የምታገኙት። ወደፊት የሚሰማችሁ አሁን ይሰማችሁ። ህይወት የምትሰጣችሁ ያላችሁ ነው። ህይወት የምታያችሁ እናንተ ራሳችሁን በምታዩበት መንገድ ነው። ይህንን አድርጉ። በእርግጠኝነት ውጤታችሁን ትቀይራላችሁ። አንድ ለአንድ ከኔ ጋር ደግሞ ቀደም እንደነገርኳችሁ ማለት ነው አይዴንቲቲያችሁን መቀየርና ውጤታችሁን መቀየር የሚፈልጉ ሰዎች እንዳልኳችሁ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁን ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች አውሩኝ። ክራይቴሪያውን ልክላችኋለሁ፣ መጀመር ትችላላችሁ። ከዛሬው ቪዲዮ ላይ ያገኛችሁትን መጽሐፍ እንዳትረሱ ኮሜንት ላይ ማለት ነው እና ቀጣይ ድረስ እስክንገናኝ ቀጣይ ቪዲዮ ላይ ይመቻችሁ።